አመሰግናለሁ ኃይለ ገብርኤል። የዕለቱን የቢዝነስና ምጣኔ ሀብት ዜናዎችን ጀምራለን። ተመልካቾቻችን የዕለቱን የምንዛሬ ዋጋ፣ የወርቅ ዋጋ እንዲሁም የነዳጅ ዋጋ ተከታትለን እንመለስ። ኢትዮጵያ ባለፉት 6 ወራት ወደ ውጭ ከላከችው ቡና ከ900 ሚሊዮን ዶላር በላይ ማግኘቷ ተገለጸ። ጀርመንና ሳውዲ አረቢያን ጨምሮ ኢትዮጵያ ለውጭ ገበያ በመታቀርበው የቡና ምርት 908 ሚሊዮን የአሜሪካ ዶላር ማግኘቷን የኢትዮጵያ ቡና ማህበራት ለአሻም ነግረዋታል። መሰረት ነቃ የኢትዮጵያ ቡና ማህበር ፕሬዝዳንት ግዛት ወርቁ ከአሻም ቲቪ ጋር ባደረጉት ቆይታ ኢትዮጵያ ባለፉት 6 ወራቶች ውስጥ ብቻ ለውጭ ገበያ በላከችው የቡና ምርት 908 ሚሊዮን የአሜሪካ ዶላር ማግኘቷን ተናግረዋል። የኢትዮጵያን ቡና በብዛት በመግዛቱ ረገድ ሳውዲ አረቢያና ጀርመን እንደሚፈራረቁ የተናገሩት ፕሬዝዳንቱ ባለፉት 6 ወራት የኢትዮጵያን ቡና በብዛት የገዛችው ሀገር ጀርመን መሆኗን ተናግረዋል። ዛሬ ላይ የኢትዮጵያ ቡና መዳረሻ ሀገር በዋናነት ጀርመን መሆኗን አስቀድመው ባለፉት 2 ዓመታት ዋና መዳረሻ የነበረችው ሀገር ሳውዲ አረቢያ ነበረች ብለዋል። 908 ሚሊዮን ዶላር አግኝታለች። በመዳረሻ ሀገራት ስንወስድ አሁንም ቀዳሚ ሆና እየመራች ያለችው ጀርመንና ሳውዲ አረቢያ እየተቀያየሩ ነው። ዋናዋ የኢትዮጵያ ቡና ገዥ መዳረሻ ጀርመን ነች። ያለፉትን 2 ዓመታት ግን በሳውዲ አረቢያ ተቀድማለች። ይሄን የ6 ወሩን ስናይ ግን ጀርመን ነች የቀደመችው። ወደ 39137 ቶን በመግዛት ጀርመን ቀዳሚ ሆናለች። ሳውዲ አረቢያ ተከታይ ናት። እዛው አካባቢ ነው 38120 ቶን ቡና በመግዛት ሁለተኛዋ ሳውዲ አረቢያ ናት። የኢትዮጵያ ከቡና ምርት መጠቀም በሚገባት ልክ መጠቀም አለባት ያሉት የስራ ኃላፊው እንደ ሀገር ያላት የቡና ሀብትና የቡና አይነት በተለይም ለቡና ምርት ተስማሚ የሆነ የመሬት ሀብቷ በርካታ መሆኑን አስረድተዋል። አክለውም በተጠቃሚነት ደረጃ ዛሬን ጨምሮ ካሁን ቀደም የነበረው ያን ያክል መሆኑን ገልጠው ወደፊት በብዙ መጠቀም የሚገባት ሀገር ናት ባይ ናቸው። ኢትዮጵያ ከቡና ልትጠቀም ትችላለች ወይ? ገና ብዙ መጠቀም አለባት። መጠቀም ትችላለች። አቅሟ፣ የቫራይቲ አይነቱ፣ ለቡና ተስማሚ የሆነ የመሬት ብዛት፣ ፕሮዳክቲቪቲ፣ በሄክታር የምናመርተው የምርት ብዛት፣ እነዚህ ሁሉ ስናያቸው ገና ብዙ ለወደፊት ትጠቀማለች። እስካሁን ያለው እንዲያውም ብዙ ይቀረዋል ብዬ ነው ማስበው። ሌላው በኢትዮጵያ ወደ ውጭ ከሚላኩ ግብአቶች መካከል አንዱ የተቆላ ቡና ሲሆን ዘርፉ በፍጥነት እያደገ ያለ ዘርፍ ሆኗል ብለዋል። ጨምረውም በምጥጥን ደረጃ ኢትዮጵያ ወደ ውጭ የምትልከው የተቆላ ቡና 1% ያልበለጠ ቢሆንም በማደግ ላይ ያለ ቀዳሚው ዘርፍ መሆኑ ደግሞ አያጠያይቅም ባይ ናቸው። ዘርፉ ከ7 ዓመታት በፊት ሲጀመር ከዜሮ የተነሳ ዘርፍ መሆኑን አስቀድመው የተናገሩት የኢትዮጵያ ቡና ማህበር ፕሬዝዳንት የተቆላን ቡና ለውጭ ገበያ ማቅረብ አረንጓዴውን ቡና ለውጭ ገበያ ማቅረብ ቀላል ባይሆንም በማደግ ላይ ያለ መስክ ነው ብለውታል። በነገር ላይ አንዱ በጣም በፍጥነት እያደገ ያለ ካለ የተቆላ ቡና ኤክስፖርት ፕሮፖርሽኑ ስታየው ትንሽ ነው። ገና 1% አልሞላም ከጠቅላላ ኤክስፖርታችን። ግን በየአመቱ ኦልሞስት እጥፍ እየሆነ እየሄደ ነው ያለ። ከዜሮ ነው የተነሳው። ባለፈው ሪፎርም ከተሰራ ከ2009 2010 በኋላ ሲጀመር ኦልሞስት ዜሮ የነበረ ነው የተቆላ ቡና ኤክስፖርት። ግን እየጨመረ ሄዷል። እሱ ጥሩ ነው፣ ግን ቀላል አይደለም። እንደ አረንጓዴው ቡና ኤክስፖርት እንደማድረግ የተቆላውን ቡና ሌሎች ከአውሮፓና አሜሪካ ቡና ከሚቆሉ ድርጅቶች ጋር ተወዳድሮ መሸጥ ባል ነገር ግን አይደለም። ግን እየጨመረ ነው፣ መጠኑ እየጨመረ ነው። ከአሻም ቲቪ ጋር አጭር የስልክ ቆይታ ያደረጉት የኢትዮጵያ ቡና ማህበር ፕሬዝዳንት ግዛት ወርቁ በዘርፉ የሚስተዋሉ ችግሮች ምን እንደሆኑ ባይገልጹም ችግሮቹን ከሚመለከተው የመንግስት መስሪያ ቤት የስራ ኃላፊዎች ጋር በመሆን በጋራ እየፈቱ ሀገሪቷ ከቡና ማግኘት በሚገባት ልክ እንድታገኝ እየሰሩ መሆናቸውን አያይዘው ካነሱት ነጥብ መካከል ተጠቃሽ ነው። ትራምፕ በካናዳና በሜክሲኮ ላይ የጣሉት የ25% ታሪፍ ጭማሪ ከዛሬ ጀምሮ ተግባራዊ እንደሚሆን ተገለጸ። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ በካናዳና በሜክሲኮ ላይ የታሪፍ ጭማሪ አድርጋለሁ በሚል
ከዛቱ ሳምንት ያለፈ ሲሆን ጭማሪው በዛሬው ዕለት እንደሚጀመር እየተዘገበ ይገኛል። በበርካታ የምጣኔ ሀብት ባለሙያዎች ዘንድ ብሎም በካናዳና በሜክሲኮ ዘንድ ትራምፕ የታሪፍ ጭማሪውን አያደርገውም የሚል ተስፋ የነበረ ቢሆንም ፕሬዝዳንቱ በትላንትናው ዕለት በሰጡት ማብራሪያ ውሳኔያቸውን እንደማይሽሩት ተናግረዋል። በመገናኛ ብዙሃን ባለሙያዎች በኩል ለድርድር የሚሆን በቂ ምክንያት ይኖር ይሆን በሚል የተጠየቁት ፕሬዝዳንቱ በሰጡት ምላሽ ምንም አይነት የድርድር ጊዜና ፍላጎት የለም፣ የታሪፍ ጭማሪው ሙሉ በሙሉ ተግባራዊ ይደረጋል ብለዋል። በተያያዘም በቻይና ላይ ባለፈው ካደረጉት የ10 በመቶ የታሪፍ ጭማሪ በላቀ መልኩ የሌላ 10 በመቶ የታሪፍ ጭማሪ ለማድረግ ማሰባቸውንም ተናግረዋል። በመጨረሻም በተለይ በካናዳና በሜክሲኮ ላይ የተደረገው የታሪፍ ጭማሪ የአደንዛዥ እጽ ዝውውርን ለመግታት ሀገሪቱን በራሳቸው እድገት እንዲያመጡ ለማድረግ ያለመ ስለመሆኑ ፕሬዝዳንት ትራምፕ መናገራቸው የሚዘነጋ አይደለም። በሌላ በኩል ካናዳና ሜክሲኮ አሜሪካ የታሪፍ ጭማሪውን የምትወስን ከሆነ የራሳቸውን እርምጃ እንደሚወስዱ ሲያስጠነቅቁ መቆየታቸው ይታወሳል። በካናዳ የተጣለው የታሪፍ ጭማሪ ተከትሎ በአሜሪካ የመኪናና የቤት ዋጋ ሊወደድ እንደሚችል እየተነገረ ነው። በአሜሪካ በየዓመቱ ለቤት ግንባታ የሚውል 1/3 ፍላጎቷን ከካናዳ እንደምታስገባ እየተገለጸ ሲሆን ፕሬዝዳንት ትራምፕ በበኩላቸው ሀገራቸው አሜሪካ በቂ እንጨት እንዳላት ሲናገሩ ተደምጠዋል። ሆኖም በአሜሪካ የማህበራዊ ቤት ገንቢዎች ማህበር ፕሬዝዳንት ትራምፕ በተለይ በእንጨት ላይ የሚያደርጉት የታሪፍ ጭማሪ በልዩነት እንዲመለከቱት አሳስበዋል። የማህበሩ ፕሬዝዳንት አክለውም በአሜሪካ የቤት ገንቢዎች ፍላጎት ከፍተኛ ቢሆንም አስቀድመው የቤት ዋጋ ከታሰበው በላይ ይሆናል ሲሉ ተደምጠዋል። የኢንዱስትሪ ቡድኖች በበኩላቸው አሜሪካ ከካናዳ በምታስገባው እንጨቶች ላይ የምታደርገው የታሪፍ ጭማሪ በሀገራቸው አሜሪካ በእንጨት እየተገነቡ ያሉ ቤቶች ላይ ዋጋ ያንራል ሲሉም ተደምጠዋል። በተያያዘ የአሜሪካ ምጣኔ ሀብት ተንታኞች የመኪና ዋጋ በአሜሪካ በ$3000 ጭማሪ ያድጋል ሲሉ ተደምጠዋል። በሶስቱ ሀገራት መካከል እንደ ኦዲ፣ BMW፣ አፎርድ አይነት መኪናዎች ከነመለዋወጫ እቃቸው ትልቁን የመኪና ንግድ የሚይዙ ስለመሆናቸው የሚወጡ መረጃዎች ያመለክታሉ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና ምጣኔ ሀብት ዜናዎች እዚህ ላይ ተጠናቀዋል። ወደ ኃይለ ገብርኤል መልሳችሁ